ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሰላምና ፍቅር ብዝት ይበልላችሁ። ዛሬ እንግዲህ ለየት ባለ ነገር ነው የመጣሁት። ለቤት አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጉ፣ እንደዚሁም ከወደዳችሁ ሼር እና ኮሜንት ማድረጋችሁን አትርሱ። እንግዲህ ውድ ቤተሰቦቼ ዛሬ የመጣሁት በጣም በአስደንጋጭ ነገር ወይንም በጣም በሚያናድድ ነገር ነው የመጣሁት። እሱ ምንድነው? ዞላ ቲዩብ ሁላችሁም እንግዲህ ታውቃላችሁ። አጋጣሚ እንግዲህ በስራ ላይ እንዳለ በሰው ተጎድቶ ራሱን እንደሳተ ነበረ ስናይ የነበረው። በጣም ነው የሚያሳዝነው። በጣም እንዴት እንደምገልጽላችሁ አላውቅም። በስነ ስርዓት ሲጠቃ ራሱ በሰው መጥቶ ሲጎዳው ራሱ ከቪዲዮ በደንብ እየተቀረጸ ነበር። እኔ ግን እንደኔ ግን ምን አለ መሰላችሁ፣ እንዴት ካሜራማኑ መጥቶ እንደዛ አለምንም ርህራሄ ሲያጠቃው ዝም ብሎ ያያል? ቢያንስ ለመከላከል ጥረት አላደረገም ወይ? እንግዲህ ምን መሰላችሁ ውድ ቤተሰቦቼ፣ ሰሞኑን አንድ እህት መታ ጓደኛዬ በገዛ አባቷ ተደፍራ በጣም ስቃይና መከራ ላይ ናት ያለችው። ለብዙ ዓመታት በዊልቸር ነው የምትሄደው። አሁን ደግሞ የተፈረደበት አባቷ ከእስር ቤት ወጥቶ ድጋሚ ለማጥቃት እንዳስፈራራት እና መውጫ መግቢያ እንዳሳጣት በጣም እንደተጨነቀች እና እባክህ ዞላ ይህንን ጉዳይ በደንብ አድርገህ አጣራና አባቷ ወደ እስር ቤት መግባት አለበት የሚል ነገር ነበር ይዛ የመጣችው። ዞላ ደግሞ ያው ስራውም ስለሆነ አንደኛ ስራ ነው፣ ሁለተኛ ደግሞ በጣም የዋህና በጣም ሩህሩህ እና ጀግና ጎበዝ ወንድማችን ነው። ብዙ ሰዎችን ሲያድን ነበረ ከእግዚአብሔር በታች የብዙ ኬዞችን ሲፈታ ነበረ። ያው እሺ በቃ ምናምን ብሎ እንግዲህ ሄዶ እናትየዋን እና ልጅቷን ሲያናግር እናትየዋ ልጅቷን ለማናገር እንዲያናግር ፈቃደኛ እንዳልሆኑ እናትየዋ ሲጠየቁ የገዛ አባቷ እኔ ስራ ሄጄ ልጄ ቤት ውስጥ ነበረች፣ ስራ ሄጄ ደፈራት፣ ስመለስ እንደደፈራት እሱ እንደደፈራት እና ጥሏት እንደሄደ ነገረችኝ። አስፈረድኩበት፣ እስር ቤት ገባ። የተፈረደበትን ጊዜ ሳይጨርስ ወጣ። አሁንም እያስፈራራን ነው፣ አግዘን የሚል እናትየዋም በጣም በቁጭትና በእንባ በስቃይ የታዘለ ንግግር ተናገሩ። ልጅቷን ግን ምንም ነገር እንድታናገራት አልፈልግም። እሷ ማለት የተጎዳችው ነገር ህመሟን እያስታመመች ነው። አስባችሁታል? ምን ያህል እንዴት ብትደፈር ማለት ምን ያህል በጣም ጥቃት ቢደረግባት ነው በዊልቸር እስከመሄድ ድረስ የእንትችን ልጅ የቻለችው። በዊልቸር ነው የምትሄደው፣ በእግሯ መራመድ አትችልም። አስባችሁታል? እንግዲህ አባት ሲጠየቁ ሚስቴና ወንድሙ ናቸው በተሳሳተ ባለቤቴ በሆስፒታል ነው የምትሰራው፣ የተሳሳተ እርምጃ ወይንም የተሳሳተ ማስረጃ አሰርታ ፎርጅ ማስረጃ አሰርታ እኔ ባላረኩት እንዴት ልጄን እንደዛ አደርጋለሁ? ባላረኩት አለ ጥፋቴ እስር ቤት ከተተችኝ። ሁለቱም መጥተው ፈረዱብኝ ከነ ወንድሟ ብለው ነው ያሉት። እኔ ልጄ በተጠቃች ጊዜ እኔ ስራ ነበርኩኝ። አጋጣሚ ፖሊሶች መጥተው እናናግርሃለን እንፈልግሃለን ብለው ምንድነው ብዬ ልጅህን ጥቃት አድርሰሃል፣ ስለዚህ ጊዜያዊ ማረሚያ ቤት ትቀመጣለህ ብለው ተቀመጥኩኝ። 14 ቀን እንትን አለ። ከዛን ሚስቴና ወንድሟ አወሱ ነው ይህን ድርጊት የፈጸመው ብለው ፈረዱብኝ። ወደ 12 ዓመት ምናምን ባልሳሳት እንደዛ ተፈርዶባቸው 7 ዓመት ብዙ ስቃይና መከራ አይተው ነው እንግዲህ ባበኩሮ ወጣው። ሲወጣ ደግሞ ሰፈር መንደሩ ቤትም ልጄንም ለማየት በቃ የገዛ ሚስቴና ወንድም ልጄ ማየት እንዳይ አይፈልጉም። ሰዎች መጠቋቋሚያ ሆኑብኝ ብለው በጣም በስቃይና በእንባ ነበረ ሲናገሩ የነበሩት። ይህን የሚያደርገው የገዛ ወንድሟ ነው። የወንድሟን
ጥፋት የወንድሟን እንትን ለመሸፈን ነው እኔ ላይ እንትን ያለችው። ወንድሟ በጣም ወጣ ያለ ባህሪ እንዳለው አውቃለሁ። ምከሪ ብዬ እንድትመክር ገስጫለሁኝ፣ መክሬያለሁኝ። እሷም እንደ እህትነቷ እንድትመክር ገስጫታለሁኝ። ግን ደግሞ ምንም ነገር እንትን ያለችው ነገር የለም። እንዳያጠቃ ጠብቂያት ሁሉ ብዬ አፍ አውጥቼ ተናግሬያለሁኝ። አሁን ላይ ግን እኔ የምጠራጠረው እሱን ነው። ሁለቱ ብቻ ናቸው እንትን ያሉብኝ፣ ምንድነው ስሙ ምስክር የሰጡት ሁለቱ ናቸው። ስለዚህ ሁለቱ የወንድሟን ጥፋት ለመሸፈን ነው ወደ እኔ ያዛወረችው እና ብለው በጣም እንትን አሉ። ዞላ ደግሞ ከሁለቱም ጎን ሰማ። ይሄ ነገር በቃ ልጅቷ በስነ ስርዓት እኔ ልጅቷ ማን እንዳጠቃት ማን እንደደፈራት ወይንም ማን እንደጎዳት መናገር ትችላለች። ሁለታችሁም እና አባትና እናት አጠገቧ ቁጭ ብላችሁ ተነጋግራችሁ እሷንም በስነ ስርዓት ጠይቂያት ማን እንዳጠቃት ወይንም ማን እንደደፈራት ትናገራለች በሚል በዚህ ተስማምተው ልጅቷ ጋር ሄደው ያለውን ነገር ሲጠየቅ እናትየዋ ሰውየውን ባሏን ስታይ በጣም በቃ እንትን አለች። የሆነ ነብር ሆነች። በቃ እንዴት ተፈታ ምናምን ብላ ቁቋለች። በሐሰት ነው የፈረሽብኝ፣ ያስፈረሽብኝ፣ ስራሽን ታውቂዋለሽ የሚል ዛቻና ጭቅጭቅ ነበረ። ዞላ እንግዲህ አረጋግቷቸው ጥያቄ የሚገርማችሁ ልጅቷን ጠይቋት መልስ ከአንደበቷ ሊወጣ ሲል ነው በመሀል ሳይታወቅ ከየት መጣ ሳይባል ራሱን ከልሎ በኮፍያ ወይንም ቱታ ኮፍያ ባለው ቱታ ራሱን ከልሎ መጥቶ ዞላን የወጋው ወይንም ያጠቃው በስነ ስርዓት እንትኑ ላይ አለ፣ ቪዲዮ ላይ አለ። የሚገርማችሁ ገብታችሁ ማየት ትችላላችሁ። ቀንጨብ አድርጌ ላመጣላችሁ ነበር ግን ያው አይፈቀድም የሰው ቪዲዮ ከሚለው አንፃር ያንን ፍራቻ ነው ያላመጣሁላችሁና ግን ያ ሲሆን እዚህ ጋር ነጥብ ያዝኩትኝ እኔ ካሜራማኑ እንዴት ያንን ነገር ሰንዝሮ ጎኑ ላይ ሲወጋው ወይንም ሲያጠቃው ሲጎዳው እንዴት ዝም አለ? በእጁ እንደያዘ ደግሞ ያስታውቃል፣ ቪዲዮ ላይ ያስታውቃል። ቢላ የሚሆን ጩቤ አላውቅም፣ ብቻ በእጁ ይዞ እያስፈራራው ምናምን እንደውም ዞላ ተውቶ ምናምን እያለ ሲያስፈራራው በቃ እንትን ለመጉዳት እንትን ሲል እንትን እያለ ነበረ። በዛን ጊዜ ካሜራውን እንደውም ትቶ ያንን ሰው ቢላው ማንሳት ወይንም ያጠቃበት የነበረውን መሳሪያ ማንሳት ነበረበት። እኔ የሆነ ነገር ካሜራማኑ ጋር የሆነ ነገር አለ ብዬ አስባለሁ። የሆነ ነገር ተመሳጥሯል። በቃ ካሜራማኑ ከወንጀለኛው ጋር ተመሳጥሯል። ወንጀለኛው እንግዲህ ለጊዜው ተሰውሯል። ዛሬ እንግዲህ እንደተናገሩት ዞላ ወደ ቤቱ ተመልሷል። አሁን ትንሽ አገግሟል፣ እግዚአብሔር ይመስገን። እና ይህንን ኬስ ደግሞ ሙሉ ለሙሉ ቴዲ እንግዲህ እሱ ኬዙን እንደሚይዘውና ዞላን የሚያጠቃው ያንን ደግሞ ያችን ልጅ ደግሞ ደፍረው ለዊልቸር ያበቋትን ሰዎች ወይንም ሰው በቁጥጥር ስር ላይ እንደሚውል ተናግሯል። የዞላ እናትን በጣም አዝነዋል። በጣም ልጄ እያሉ በጣም ነው ሲያለቅሱ የነበሩት። እኔ በጣም ነው ልቤን የነኩት እውነት ለመናገር። እናት እንኳን እንደዚህ ሆኖባት እንቅፋት መታኝ እንኳን ሲል ምን ያህል እንደምትንሰፈሰፍ ሁላችንም እናውቃለን። የእናት መንሰፈፍ ማለት ነው። ምክንያቱም ብዙ ነገር እኛን ከመውለድ አንስቶ እስከ ማሳደግ ብዙ ዋጋ ስለሚከፍሉ ምንም ነገር እንዲሆንባቸው አይፈልጉም እናቶች ማለት ነው። እንኳን ይሄ ከባዱ ነገርና እግዚአብሔር እንግዲህ እኔ የምለው እግዚአብሔር ይማርህ ዞላዬ፣ እግዚአብሔር ይማርህ። አንተ የህዝብ ሰው ነህ። ለተቸገሩ የምትደርስ እንባ አባሽ ነው፣ ፈጥኖ ደራሽ፣ ሩሩ ሲያለቅሱ አብረን የምታለቅስ ሲደሰቱ አብረን የምትደሰት በጣም የዋህና ቅን ወንድማችን ነው። እግዚአብሔር ምሕረቱን ያብዛልህ። እግዚአብሔር ቁስልህን የውሻ ቁስል ያደርግልህ። መብራን ትማርክ፣ ድነህ ለመቆም ያብቃ። እግዚአብሔር ይጠብቅህ። ግን እዚህ ጋር ሳልናገር የማላልፈው
ምን መሰላችሁ? በዚህ ጉዳይ ላይ የሚሰሩ ሰዎች ወይንም በዚህ ኬዝ ላይ የሚሰሩ ሰዎች እባካችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እንግዲህ ሲናገር የነበረው እኔና ካሜራማንን ብቻ ነው ይዤ ሄድኩትኝ፣ ሌላ ሰዎችን ወይንም ሌላ አብሮኝ የሚያግዙ ሰዎችን አላስከተልኩም። ለዛ ነው አደጋውም የጠነከረው የደረሰብኝ እንድጠቃ የሆንኩትኝ የሚል ነገር ነው ሲል የነበረው። ያው ዞላ ባይናገርም ቴዳ በሱ እንትን ሲገልጽ ነበረ። እና ራሳችሁን ጠብቁ። ሁላችሁም በዚህ ኬዝ ላይ የሚሰሩ ወንድሞች እህቶች እባካችሁ ራሳችሁን ጠብቁ። እናንተ ራሳችሁን ጠብቃችሁ እናንተ ጤነኛ ስትሆኑ እናንተ እንደፈለጋችሁ ስትንቀሳቀሱ ነው ሰዎችን ማገዝም ሰዎችን መርዳትም ሰዎችንም ከገቡበት ነገር ማውጣት የምትችሉት። እና ውድ የምናከብራችሁ ጀግኖች ወንድሞቻችን ራሳችሁን ጠብቁ። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ፣ አበረታቱ፣ አስተያየታችሁን ጻፉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ዞላ ምን ላይ እንደደረሰ ዞላን ያጠቁት ሰዎች ምን ላይ እንደደረሱ በቀጣይ ይዤላችሁ እመጣለሁ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት ሰላምና ፍቅር ይብዛላችሁ። ቻው። አስተያየታችሁን እንዳትነፍጉኝ ጻፉልኝ። አስተያየታችሁን እንዳትነፍጉኝ። እሺ ውድ ቤተሰቦቼ፣ በተረፈ እወዳችኋለሁ። መልካም ቆይታ። ቻው።